السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين أو السلفيات كزارو لي ማለትም ባለማወቅ ብዙ ሙስሊም እህት ወንድሞች የሚሳሳቷቸው ጉዳዮችን ኢንሻአላህ ከአራት ያላነሱ ነጥቦችን ማስታወስ ፈልጋለሁ። በጣም ወሳኝና በይበልጥ ብዙዎች ያለ ማስተዋል እነዚህ ነገር በተሳሳተ መልኩ ሲጠቀሟቸው ይስተዋላሉ ማለት ነው። ምናልባት እነዚህ ነገራቶች አብዛኛው ማለት ይችላል ያኔ የተሳሳቱባቸው የሆኑ መስአላ ሆነው ይስተዋላሉ። ከነሱ መካከል አንደኛው ምንድነው? እንደነዚህ አይነት የእጅ አጠቃቀሞችን መጠቀም የሆነ እንግዲህ ለአክብሮት የሆነ ምስጋና ለመግለጽ ይህን አይነት ነገር የሚጠቀሙ እህት ወንድሞች አሉ ባለማወቅ። ይሄ ኸጧ ስህተት ነው። እንደዚህ አይነት አጠቃቀም የተወረሰው ከሂንዱይዝም ነው። እነዚህ ከብት ምናምን የሚያመልኩ የሆኑ አካላቶች ከነሱ ነው ማለት ነው። ለጣዖቶቻቸው እንደዚህ አምልኮትን ሲፈጽሙ በዚህ መልኩ ነው የሚያደርጉ ማለት ነው። እና ሙስሊም የሆነ አካል ደግሞ እነሱን ሊጻረስ ይገባል ማለት ነው። ዱዓም ካስፈለገ ነቢያችን አለይሂ ሰላቱ ሰላም ብለዋል። አቡ ዳውድ በዘገቡ ሐዲስ ኢዛ ሰአልቱሙላህ አላህን መጠየቅ በፈልጋችሁ ጊዜ ፈስአሉ ጠይቁት ቢቡጡኒ አኩፊኩም ነው ያሉት። በመዳፎቻችሁ በሆዱ በመዳፎቻችሁ በውስጡ ባለው በሆዱ አላህን ጠይቁት በውስጡ ባለው ማለት ነው። ወላ ተስአሉሁ ቢዙሁሪሃ ይዘም በእጃችሁ ላውን ባለው በጀርባው በስተኩል ሳይሆን በውስጡ ዘርግታችሁ ነው መለመን አላህን ይላሉ። እና የሙስሊም አደቡም ይሄ ነው። ላኪን ይሄ ብዙ ጊዜ የሚጠቀሙት በእርግጥ አብዛኞች የሆነ አክብሮት አንዳንድ ነገር ለማድረግ ነው። ግን ይሄን ሆኖ ሳለ ግን አይቻልም ማለት ነው። ፈጽሞ ይሄ ከሂንዱይዝም ጋር የሚያመሳስል ነው ማለት ነው። ግን ብዙዎች ይሄን ነገር ባለማወቅ ሲጠቀሙት ይስተዋላል ማለት ነው። ይሄን አንደኛ ልንይዘው የሚገባ ነጥብ ነው ማለት ነው። ሌላው ይህ አይነት በአጻጻፍ ሁኔታ ነው ማለት ነው። ከአሁን በፊት አንድ የጽፌ ሸር አድርገው ነበር፣ ግን አንዳንዶች ትርጉሙ ያልገባቸው ይመስለኛል። እሱ ምንድነው? ኢንሻአላህ ብለን በምንጽፍ ሰዓት መጻፍ ያለብን ትክክለኛው አጻጻፍ ኑኗን ፈሱል አድርገን ኢን ብለን ማለት ነው። ኢን የምትለዋ መለየት አለባት መሃል ላይ ማለት ነው። ይዘን ባክ አድርገን ከዛ ሻአ የሚለው ለብቻ አላህ የሚለው ጋር ለብቻ ተደርጎ የሚጻፈው ኢንሻአ ተብሎ ማለት ነው። ወላኪን የስህተት አጻጻፍ ከብዙዎች የሚስተዋለው ምንድነው? ይሄ ኑኗን ወሱል አድርገው አያይዘው ይጽፏታል ከሽኗ ጋር ማለት ነው። ኢንሻአ ብለው ይጽፉታል። ይሄ ትርጉሙ ትልቅ የሆነ ስህተትን ያስይዛል። ምክንያቱም ኢንሻ የሚለው በአረበኛ ቢማዕና ኢጃድ የሚል ነው። ማስገኘት የሚልን ትርጉም ነው የሚሰጠው። አላህ የሚለውን ጋር ሲያዝ አላህን ማስገኘት እንግዲህ አላህ ሱብሓነሁ ወተዓላ እኛ አስገኘን ነው እያለ ነው። ይህን አይነት ጽሁፍ የሚጽፍ የሆነ አካል ማለት ነው። እና ይሄ ኩፍር የሆነ ቃል ነው። ኢላክን ብዙዎች ባለማወቅ ስለሆነ አንዳንድ ዑለሞች ይህን ነገር ባለማወቅ ስለሆነ ብዙዎች ላይ የሚከሰተው ያው እነሱን ሁክም ላይ ባይሰጥባቸው ይላሉና ከብዙዎች የሚሳሳት የሆነ አጻጻፍ ነው። ልታስተካክሉ ይገባል። ኢንሻአላህ ብላችሁ በምትጽፉ ሰዓት ይሄን ነው መጠቀም ያለባችሁ ማለት ነው። የላይኛውን አጻጻፍ ማለት ነው። መርሐባ። ይሄ ሁለተኛው ነጥብ ነው ብዙዎች የሚሳሳቱበት። ሌላኛውና ደግሞ በከፊል አሁንም ስህተት ብዙ ጊዜ ከሚከሰተው አንዱ መካከል ምንድነው? ያኔ ብዙ እህት በተለይ ሴቶች ላይ ይበዛል። የሆነ ነገር ማቀናበሪያ ሲያደርጉ የቁርአንያን አብረው እዛ ላይ ማድረግ ማለት ነው። የሆነ እንግዲህ ጌጣጌጥ ሊሆን ይችላል ወይ አንዳንድ አካል የራሱንም እንትን ሊሆን ይችላል። የሆነ ነገር በቃ አለ አይደለ ከቁርአንያው ጋር ምንም ተስማሚነት ያላደለ ነገር ግን የቁርአንያን ይከፍቱታል ዝም ብሎ ለማቀናበሪያ ማለት ነው። ይህም ራሱ ትልቅ የሆነ ስህተት ነው። ምክንያቱም ቁርአን የተወረደበት ዓላማውን ልናቅ ይገባል። አላሁ ሱብሓነሁ ወተዓላ በሱረቱ ሷድ ምን ይላል? ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ይላል። አንቀጾቹን ሊያስተነትኑበት ተደቡር ሊያደርጉት ወሊየተዘከረ ኡሉል አልባብ የአእምሮ ባለቤቶች ሊገሰጹበት ዘንድ ነው የተወረደ ይላል ቁርአን ማለት ነው። እና ቁርአን ለዚህ እንጂ ለጌጣጌጥ ወይም ደግሞ ለተለያዩ ማቀናበሪያዎች ተደርጎ አይደለም የተወረደው ማለት ነው። ሼኽ ኢብኑ ዑሰይሚን ረሂመሁላህን አስመልክቶ ግድግዳ ላይ ቁርአን መለጠፍ ምናምን አንዳንድ ቦታዎች ላይ እንደዚህ ለጌጣጌጥ መጠቀሙ እንዴት ነው ሲባሉ ይሄ ስህተት ነው ይላሉ። ምክንያቱም ቁርአን የተወረደው ለጌጣጌጥ ምናምን እንደዚህ ለማድረግ ሳይሆን አላሁ ሱብሓነሁ ወተዓላ ያኔ ውስጥ ላይ ያለውን መልእክት አስተንትነን እንድንገሰጽበት እንጂ ዝም ብሎ ለተለያዩ ነገር ማቀነባበሪያ አይደለም ይላሉ ማለት ነው። እና ይህ ነገር በብዙ እህቶች ላይ ሲስተዋል ይታያል። አንዳንድ ነገር ሲያቀናብሩ ዝም ብሎ የቁርአንያ ትርጉሙን አያውቁትም ወይ ትርጉሙ የሚያስለቅስ የሆነ የቁርአንያ ይሆናል። እነሱ ብቻ የቃሪኡ ድምፁ ብቻ ደስ ብሏቸው ብቻ ላልሆነ ነገር ካልሆነ እንትን ጋር አቀናብረውት ይስተዋላል ማለት ነው። እና ይሄ ተገቢ አይደለም። ይህም አንድ ልንይዘው የሚገባ ሙላሐዛ። ሌላኛዋ ደግሞ እና የመጨረሻው አንድ ማስታወቀው ምንድነው? ብዙ ጊዜ አሁንም ላሲማ በሚዲያው ዓለም አንዳንድ አሁን ብዙዎች እንኳን ያውቁ መጥቷል። ግን አንዳንዶች ባለማወቅ የዩሱፍ ታሪክ ይባላል እንግዲህ የሐምዛ ታሪክ እየተባለ
የጂሃድ ፊልሞችን አይተው የሚመሰጡ የሚያለቅሱ ደረሳሉ ማለት ነው። ከብዙዎች ላይ እንደሚከሰተው ማለት ነው። አንደኛ ልናቀው የሚገባው ዩሱፍ አለይሂ ሰላም በእነሱ ዘመን ካሜራ አይታወቅም። እንደዚህ አሁን ፎቶ የአንዳንድ አሁን ለምሳሌ የአንድ ህፃን ፎቶ ይለጥፉና ዩሱፍ ብለው አንዳንዶች በትክክለኛ አረዳድ ዩሱፍ መስሏቸው የሚለጥፉ አሉ። ይሄ ስህተት ነው። ያው ብዙዎች ቢያውቁትም ግን አንዳንዶች የማያውቁም አሉ በዚህ ልክ ማለት ነው። እና በእነሱ ሰዓት ካሜራ አይታወቅም ማለት ነው። እነ ሐምዛም እነ ኻሊድ በእነሱ ዘመን ካሜራ አይታወቅም ማለት ነው። እና እነዚህ የምናያቸው አንዳንድ ቦታ እያቀናበሩ የሚያመጣቸው ስዕሎች የፊልም አክተሮች እንጂ እነዛ ሱሐቦችን የሚወክል አይደለም ማለት ነው። ግን ይሄ በዚህ ብቻ አይደለም። በዚህ ብቻ ሳይሆን እነዚህ ፊልሞች የሚሰራባቸው በሱሐቦች እየተመሰሉ የፊልም አክተር ማሰራቱ ይሄ የሱሐቦችን ክብር ዝቅ ማድረግ ነው አንደኛው ማለት ነው። ሊማዛ ምክንያቱም በዚህ ጉዳይ ላይ እንደዚህ አይነት ድርጊት የሚሰሩ አካላቶች ለምሳሌ ለምንድን ነው ይሄን የሚያደርጉት ሲባሉ አንዳንድ በኩል እንደሚመጣው ኸበር ለምሳሌ ነቢያችን አለይሂ ሰላቱ ወሰላም እሳቸውን ለምሳሌ ፊታቸውን አያሳዩም የሆነ ፊልም ሲሰሩባቸው በሳቸው እንደነ አልይን ይመስል ለምሳሌ ፊታቸውን አያሳዩም። ላኪን ሌሎች ለምሳሌ ሱሐቦችን እንደነ ኻሊድ እንደነ ሐምዛ ከነቢያቶችም ለምሳሌ እንደነ ዩሱፍ ሌሎችም መሰል የሆኑ ነቢያቶችን ግን ፊታቸውንም በሆነ አክተር ፊልም ሰራተኛ ሲያቀናብሩ ይስተዋላሉ። ለምንድን ነው አንዱ ይታያል አንዱ የማይታየው ሲባሉ አይ ነቢያችን አለይሂ ሰላቱ ወሰላም ትልቅ ክብር ስላላቸው እንደው በተራ ሰው ዝም ብለን በአንድ ፊልም ሰሪ አናስመስልም ብለን ነው ይላሉ። አሃ ይህ ማለት እንደነ ዩሱፍ አለይሂ ሰላም ክብር የላቸውም ማለት ነው። በማንም ፊልም ሰሪ የሚቀነባበርባቸው እነ ሐምዛስ ረዲየላሁ ዐንሁ እነ ኻሊድ ኢብኑ ወሊድ ረዲየላሁ ዐንሁ ክብር የላቸውም ማለት ነው። በማንም የፊልም አክተር የሚሰራባቸው በእነሱ የተመሰለ ይዘን በጣም ይህን አሁን ብዙዎች አያስተውሉትም። ኢላ ግን ዝም ብሎ ፊልሙ ላይ የመጣውን ብቻ አይተው ማን አመጣው ሲጀመር ይሄን ፊልም ማን ነው የሚያቀናብረው? አንደኛ ይሄ ፊልሙ ላይ ብዙ ضعيف እና ሳቢት ያልሆነ ሐዲስን እያስገቡበትም የሚያቀናብሩበት ሁኔታ አለ። እንደ ምሳሌ አሁን አቡበክር ስዲቅ ረዲየላሁ ዐንሁ ከነቢያችን አለይሂ ሰላቱ ሰላም ጋር ከሙሽሪካኖች ማለት ነው በተሰወሩ ጊዜ ዋሻ ውስጥ በገቡ ጊዜ ፊልም ላይ የሚቀናበረው ለምሳሌ ሸረሪቷ አድራበት እርግቧ እንትን እንቁላሏን ጥላበት ምናምን አይደለ። በዚህ በኩል የመጣ ኸበር ضعيف ነው ይላሉ። ሷሂሁና ሳቢቱ እንደውም አቡበክር ስዲቅ እንዳለው ረዲየላሁ ዐንሁ ሙሽሪካኖች አንዱ ወደ እግሩ ቢመለከት ያየን ነበር ይላል። ምንም የተጋረደ ነገር የለም። ኢላ ግን አላህ ሱብሓነሁ እንዳያዋቸው እንዳያጎነብሱ አድርጓቸዋል እንጂ እንደዚህ ሸራሪት አድረውበት ምናምን የሚባል ነገር የለም። እና በዚህም ሚሳል ሌሎችም ብዙም የተበላሻሹ ሳቢት ያልሆኑ ነገር እያቀነባበሩ የሚሰሩት አለ ማለት ነው። እና እንደነዚህ አይነት የማንም የፊልም አክተር በሰራው የሷሐቦችን ክብር ዝቅ ማድረግ ይሆናል። እና ሁለተኛ እንደገና የተሳሳተም ኢንፎርሜሽን ውስጥ ላይ የሚቀላቀል ስላለ እዚህም ልትጠነቀቁ የሚገባ ነው። በዚህ ነገር የተሸወዳችሁ እህቶች ካላችሁ ማለት ነው። ኢንሻአላህ በዚሁ ሙናሰባም እንደዚሁ ብዙዎች ሊሳሳቷቸው ይችላሉ ተብሎ የሚስተዋሉ ነጥቦችንም ኢንሻአላህ ወደፊት እናያቸው ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።